አቤኔዘር ታረቀኝ ከየት ከተማ መጣ? አዲስ አበባ። እሺ ለምንድን ነው ወደፊት ለፊት መውጣት የፈለከው? በመጀመሪያ አባቴን ይቅርታ መጠየቅ ፈልጋለሁ። ለምንድን ነው አባትን ይቅርታ መጠየቅ የምትፈልገው? አባቴ 15 ዓመት አንብቷል። እኔ ያደግኩት በክርስቲያን ቤተሰብ ነው። ልጅ ያለው እንደዚህ በቅዱሳን መሃል እንደዚህ ነው የተሰጠውትና በሰንዴይ ስኩል በቸርች ነው ያደግኩት፣ በፌሎሺፕ በብዙ ነገርና አባቴ በጣም ይቅርታ መጠየቅ ፈልጋለሁ። እጄ ላይ ሊሞትብኝም ነበረ። ዮኒ አንቄ እንደዚህ ልገለው ነበረ። ቢላንስ ቼበታለሁ ልወጋው። ይሄ ማለት የተሰነዘረ ነው። አባቴ ላይ መጥፎ ጠባሳ ነው። አሰምሃው እንደዚህ ታንቆ ለሁለት ወር ከዛ በላይ ታሞ ነበረ። ማለት ራሴን ያገኘሁት እንደዚህ እየተመታታ ማለት ነው። በቴስታ መጣኝ መጥቶት ምናምን ከዛ ላይ ሆኜ ልገለው ማለት አስለቅቀውኝ ጎረቤት ምናምን መጥቶ ማለት እኔ በጣም መጥፎ ሰው ነኝ ነው ያልገባሁም። ለጥቂት ነው የዛሬ 8 ዓመት ትዝ ካለ ማርሴል መልካም ወጣት ሲያልቅ ነው የደረስኩት። ሲያልቅ ነው እንደዚህ የመማር እድል አላገኘውም ነበር። ደን በዚህ 8 ዓመት ውስጥ እነ ዮሲን አይታችኋቸዋል አይደለ ለውጡን። እኔ ደግሞ በቃ ባሰ ማለት ነው። በጣም መጥፎ ነገር ውስጥ ማለት ነውና ታላቅ እህቴ ያንተ ኩያ ነች። በጣም ሲሪየስ ናቸው እኛ ቤት እና አሁን ብትሰማ ወይ ደውለህ ብትል በሉ ፖሊሶች ምናምን ይዘጋጃሉ። nobody they don't trust me። ይቅርታ መጠየቅህንም አይፈልጉትም፣ አያምኑም። ዮኒ nobody trust me ማለት የጠፋው ልጅ አንዴ እኮ ነው ወጥቶ የመጣው። አንዴ እኮ ነው የጠፋው ልጅ ሄዶ የመጣው አንዴ ነው። አንተስ 15 ዓመት እያወራሁ ነው ዮኒ። ሲስተር አታምን፣ በታሪክ አታምን። ላይ ቁጭ ብዬ የኮምፒውተር ሰው ነኝ፣ ሲኒየር ግራፊክ ዲዛይነር ነኝ። ቪዲዮ ኤዲቲንግ፣ ሲኒማቶግራፊ ምናምን እሰራለሁና ኤሌ ሎስ አንጀለስ ክሩ አለ። ከአሜሪካ ነገር ኢትዮጵያ ነው ፋይል ይላክና እኔ ነኝ ፋይናል ኤዲቲንጎችን ግራፊክሶችን ምናምን የምሰራው። እንግዲህ አስበው በቃ ተመለሰ አቤኔዘር በቃ ያ አስቸጋሪው ልጅ አሽሻሙ ያ ኮኬና ምናምን ተመለሰ ምናምን ተብሎ በስነ ስርዓት ቤት ውስጥ ቁጭ ብዬ ነው የምሰራው። ኢንተርኔት እና ኮምፒውተር ነው። ደን ብዙ ስራዎች እሰራለሁ፣ ፋይል ልካለሁ። ኢቭን እሷ ማለት ስራ የምታሰራኝ በጣም ትልቅ ሰው ነች። ምናልባት ኤችቢኤን they know me እዛ ያው በቅጽል ስሜ ብራንድ ኔም ነው ኤቢ ማክ እባላለሁ። ብዙ ስራዎችን እሰራለሁ። ድንገት ዲስአፒራር ይሁን። እኔ አንድ ጥያቄ ልጠይቅ። አምነህ አገልግሎትን የሰጠው ሰው አስበው፣ አምነህ አገልግሎትን የሰጠው ሰው ይዞብህ ቢጠፋ ምን ይሰማል? you pay 10 years ለዚህ አገልግሎት እና መቼም ተሸውዳ አይደለም፣ መቼም ብዙ ነገር ታስባል። ሰጠው አምነህ በቃ ጂኒየስ በቃ ብዙ ነገር ሰጠው ያለ ምንም ምክንያት የለም። ምን ይሰማል? የለም ፋይል ይዞብህ ፕሮግራምን ሁሉ ነገር ያው ፋይናል ነው የሚመጣው ኤዲቲንግ። አስበው የፕሮዳክሽን ስራ ማለት እና ድንገት ዝም ብለህ ጠፋ። ወዴት ሄድክ? ይኸውልህ ዞር ብዬ ስለ 1 ዓመት ከ3 ወር ነው የት ነው ያገኘሁት ራሴን? አላባ የሚባል ሀገር አስበው፣ which is በጣም ማላቋ ሀገር ሌላ ቦታ ነው። ዞር ብዬ ስል 2 ዓመት ሆኖኛል። ቤተሰብና ወንድሞቼ አላዩኝ። ያው አሁን ዛሬ ነው እየታየ ያለው አዲስ አበባ ላይ አቤኔዘር የት አለ? የለም። ልሙት ልኑር የለም። ደን ለሞት ነበርና አወዝ ላይክ ሱሳይዳልም ነበርኩና ያ ኮኬን በጣም መጥፎ ነው። ዮኒ አንተ ተሳክቶልሃል። ዲስ ሲዝን አልገባም። ኮኬን የተለያየ ዶዝ አለው እና ስምር ነው የሚባለው፣ ግን 92% እኔ ስለዚህ ደርቲ ነገር ማግኒፋይ ያርኩ አይደለም እየሆነ ስላለው ነገር ለእግዚአብሔር ክብር ነው እያወራው ያለሁት። አባቴን ሄቪነቱና ዝም ብዬ ፋዘር ይቅርታ ምናምን ማለት አልፈልግም። ፔ ተደርጓል። ያነባል አንተን እያየ ሊትራሊ 10 ዓመት ከጀመርክ ጀምሮ ያነባል። በጣም ነው የሚወድህ። በጣም ስንማር የትኛውን ትምህርት ወደድከው? በጣም ደማስቆ እንደገና መጀመር እና ምን እንዳልክ ታውቃለህ? ሕዝቅኤል ላይ አጥንቶቹን አያቸው። ይኸውልህ የሞተን ለማስነሳት የመጀመሪያው ቀን አላዛር የሞተ ጊዜ ጌታ ቢመጣ እስራኤላውያኖች አረ በአንድ ቀንማ ይነሳል ይላሉ። ሁለተኛው ቀንም ቢመጣ እንደዚህ ይላሉ።
ሶስተኛው ቀን ያው ምን ችግር አለ? አራተኛው ቀን አይመችም። ገባ ድጋሚ ሰውን እንደገና ሪዘሬክት ለማድረግ አይመችም። ከሞተበት 4 ቀን ሆኗል ሸቷል። ኖ ባዮሎጂ እንዳለ የለም ማለት ይሄ ሌላ ኬዝ ነው። ይሄን ዞር ብለ ሕዝቅኤል ጋር አስበው። ጭንቅላት እዛ ጋ ነው፣ የሆነኛው እግር እዛ ጋ ነው ምናምን የተቆለለ አጥንቶች ናቸው። አርሚ ሆኑ እኮ ነው የሚል ያለ ተነስተው ሰራዊት ሆኑ። አርሚ ሰራዊት ማለት ጀግና ናቸው ብሮ። ያው ዮኒ እኔ እንደዚህ አይነት ሰው አልነበርኩም። በአንድ ልብስ እንደዚህ የሚሆን ምናምን ግን ምን ዋጋ አለው የሞተን በድን ብታዘንጠው። አይ ዋዝ ዴድ ሲስተር አልደነገጠችም። ስታይ አይደለም በህይወት አለ ተብላለች ከአንድ ዓመት ከ3 ወር በፊት ከፍቷል። በህይወት መኖሪ ሲነገራት አልደነገጠችም። ለምን ቢሞት ይሻል። እኔ እኮ ይጸልያል እኛ ቤት ጌታ ሆይ ውሰደው፣ ይሄ ልጅ ውሰደው፣ ጠልቶኛ አይደለም እና እንድትሄድ ነው እንድትሞት ነው የሚጸልይ ጌታ ሆይ ውሰደው። በስነ ስርዓት ነው የምልህ። አሁን እንደ መጣስ ያስመዘገበኝ የለም ምንም ያለ የለም። ግን ጌታ ሆይ አልኩኝ። አሁን ስቆም በቃ አለቀ ሁሉ ነገራ ሞት ተን ፊት ስቆም ምን ልል ነው? ሰተኛል፣ ይሄን ሁሉ አሳድገኛል፣ ኩትኩት አድርገህ ኤቭሪቲንግ። አሁን በእግዚአብሔር ፊት ቆሜ ምንድነው የምለው? መጨረሻ ላይ እዛ ከሄድን በኋላ ማለት ጌታ ሆይ አንድ ድል ስጠኝ በቃ ሳይን ምልክት እንዳያወራኝ እንዳልሰማው እየጸለይኩ አይደለም ምናምን አስበው ብሎ እያረኩ ነው። ሌላ እንደውም እዚህ አላባ ያልኩ ቦታ ከሄድኩ በኋላ እዛ ጭራሽ አረቄ መጠጣት ጀመርኩ። ይሄ ማሉዶን ለኪ ጠላ ምናምን መጠጣት ጀመርኩ። ለምን ኮኬኑን ረስቼ ርቀት ነው ወደዛ ያስኬደኝ። በዚህ ኮኬኑን ሩጫ ነው። ለምን ልሞት ነው ማለት እያሰመርክ ሴሽ ነው የምታጨሰው። አችለውማ እያሰመርክ ድብልቅ አይቻልም። አንተ ልጅ ልትሞት ነው የሚሉኝ። ኢየሱስ ግሎሪፋይ የሚደረግ ነገር አይደለም። 15 ዓመት የተደረገብኝ ሰው ነኝ። 34 ዓመት ከ3 ቀን ነው ማለት 3 ወር እንደ ቀን ነው ሉፕ የሚያደርገው አመቱ ነው። አስበው 8 ዓመት ሆነ። ትዝ ይላል እዛ ጋር ይተኝ ምናምን ነው 8 ዓመት ከች እንዲህ ብለህ እንዲህ ስትል 8 ዓመት ይሁሉ ሲገነባ ዩሲዛ ከዛ ተነስቶ ፓስተር ዛ ሲሆን እኔ ሌላ ታሪክ ማለት ዲስ ሲዝን አልገባም። ይሁን ገና የሚመጣ ጉድ አለ ከዚህ በኋላ። ያውላችሁ በየትኛውም ሱስ ውስጥ ያላችሁ ምታጨሱ ምን ምትሉ ራን ማድረግ አለባችሁ። ያው የሆነች የተጠቀለለች ኩሽ ምናምን ምታጨሰው እኔ ኦጂ ኩሽ ይባላል። ሌላ ታሪክ እቺን ምታክል ነች። ይሄ ተርብል እንደምናን አይደለም። እቺ ነው አድርገህ ሌላ ዓለም ውስጥ ምትገባበት ሌላ ነገር ውስጥ አለ። ንቁ ፕሊስ። እና ደግሞ ይቻላል፣ ተስፋ አለ። እኔ ማለት 1 2 3 ምናምን እድል ሳይሆን ያ አጥንት ነበርኩኝ። ይሄው ዛሬ እግዚአብሔር እያጠነከረኝ ነው። ስለዚህ እባካችሁ ተመለሱ። እኔ በጣም ሌላ ሰው ነበርኩኝ፣ ያ ልጅ ነበርኩኝ። እና እኔ ያው ኮኬን ነው የምጠቀመው፣ አሰምራለሁ። ያው ማስመር ነው የሚባለው። ያው ብዙ ጊዜ ማሪዋና የሚጠቀም ሰው ያው ድብልቅ ካልክ በኋላ ታኮ ሴሽ ነው የምታጨሰው። እና እኔ አሰምራለሁ እንደ ታኮ የምጠቀመው ነው ማሪዋና ማለት ነው። ሲጀመር 2 ዓመት 1 ዓመት ከ9 ወር በህይወት ልኑር አልኑር ማንም አያውቅም። ግን ያው በህይወት አለው እና ብዙ ነገር ተሞክሯል እኔን ለማዳን ከህክምና ጀምሮ ቴራፒ፣ እስር ቤት ያው እንዲደነብር ወይም እንድፈራ ተብሎ ትንሽ አላ በፍቅር ነው ያሳደገኝ። ባይዞ የሆነ ማለት ዝም ብሎ ለምሰነዝርበት አባት ሆኖ አይደለም። አያምንም ግን ፋዘር በጣም ይቅርታ ያንሶ አስቡ። እንደዚህ አንቂ ምናምን ሞተብኝ ቢሆንስ አስቧል። በጣም ይቅርታ እንባህ ነው ጸሎትህ ነው። እግዚአብሔር ይሰማል። አሁን እንደዚህ እያለቀስክ ነው። ወድሃለሁ አለው። በጣም ይቅርታ ወድሃለሁ፣ አከብርሃለሁ። አንተ ትልቅ አባት ነህ። እንዳንተ አይነት አባት የለም። በእውነት በጣም በድዬሃለሁ። የጠፋው ልጅ አንዴ ነበር ሄዶ የመጣው። እኔ አንዴ ሄጄ የመጣው 2 ሄጄ የመጣው ነው። 1 ዓመት 2 ዓመት 3 ዓመት ሰው እኮ አግብቷል። ባቾቼ እንዳል አግብተዋል፣ ወልደዋል ምናምን ብዙ ነገር ተፈጥሯል። በጣም ብዙ ነገር ማለት ላይፍ እኮ ቆሞ አይጠብቅም። አንተ ግን ታገስከኝ፣ ቻልከኝ። ላንተም አይገባም እንዴ ሌላ መቼም
የሚያናድድ አባት እንኳን አይገባውም እንደዚህ አይነት ግን አንተ ደግሞ ማለት ነው አስቧል ያስኩ ምን ሆነ ነው ይባላል ድምጽ ተዘግቶ ይላል እኔ አንቀው ሊሞት ማለት እጄ ላይ ማለት ሲስተር እስካሁን ፎቢያ አለባት ልተኛ ፈልግ እሱ አባት ነው መቼም ሁሌ ይራራልኛል ሲስተር ግን አትችልም ካናንድ ይደወላል ባቢላን ስለ ፖሊሶች ምናምን በቃ ሊመጣ ነው ማለት ምንድነው ባቢላን ማለት ባቢላን ስማቸው ፖሊሶቹ አዋ ሰው ከሆነ ቦታ ነው ፓትሮል የሚጠራበታ እኔ በፍቅር እምቢ ተባላ በቃ በር አንኳኩቶ ምናምን አንድ 7-6 ፖሊስ ምናምን ይመጣና ከሳሎን ከቤት ይዞ ነው የሚሄዱት ይሄ እንግዲህ እንደዚህ የተሸረከተው ለሱ የሰነዘርኩት ነው እንግዲህ አስቦ ታስል መስቶቱ ላይ ገባው ምናምን ከአንዳንድ እዚህ እየደማ እንደውም ፖሊሱ ምናምን ትፍታሽ ተደረግ ጣቢያ ሲገባውና ገመድ ትፈታል ገመዱ ምናምን እንካ አንተ ታንቀሙታል አባትን ልቀል አንተ ታንቀሙት በቃ ደግሞ ሊጨፈጭፉኝ ይሉና ምናምን ደግሞ ሲያዩኝ ደግሞ ያሳዝነኝ ይላሉ ቂሊንጦም ነበርኩ ያለ ጥያቄ ነው የታሰርኩ ያለ ጥያቄ ስር ግን ከባድ ነው ማለት ይወልፍ መንግስት ፈርዶብሃል በቃ ገብታል ቢያንስ የሆነ ሰው ምግብ ይዞ አይጠይቅም አንተ ከጥፋቴ የተነሳ ያለ ጥያቄ ነው የታሰርከው ማን ይጠይቀኝ የኩይ አታምኚኝም አይኖ አልመጣም ችግር የለውም እኔ ቤት ለመምጣት አይደለም ግን ይቅርታ ልጠይቅሽ ነው በቃ አታምኚኝም አውቃለሁ አታምኚኝም ልጆችሽን ወልደሽ ምናምን አላየሁሽም በቃ የለሁም አይኖ በጣም ነው የምትወጂኝ ስለምትወጂኝ ነው እንደዚህ ሆንሽው ግን ይቅርታ በጣም ነው የምወድሽ እንጀራ እናት አትባልም እናት ነች በጣም ይቅርታ በጣም ትንሰፈሰፋለች በባትላችን በነበሩ ባትሎች በቃ እሷ ነች ማለት የምትገባው አስበው ኢዮብ አቤት እሱ ነው አዲስ አበባ ዩኒቨርሲቲ አስተማሪኝ በቃ ሁሉ ነገር ነው የሚያደርግልኝ ሌተስት ነገር እሱ ነው ሂዝ ሮቦቲክ ቴክኖሎጂ ላይ የመጀመሪያ ማስተርሱን ሰራ ሁለተኛ ማስተርሱን ዲጂታል ሚዲያ ቴክኖሎጂ ላይ ሰራ ፒኤችዲውን ደግሞ ሂዝ ሲኒየር ሶፍትዌር ኢንጂነር ነው ወንድምክ አንተስ ኮራ ቢባል አንተ ያለ እሱ የተማረው መቀሌ ዩኒቨርሲቲ ነው ኢማጂን ከመቀሌ ሄዶ ሌክቸር ምናምን ስኮላር አድርጎ ጣሰ ማለት እሺ እኛ ቢሆን አዲስ አበባ ዩኒቨርሲቲ ማን ይግባ ተባለ እኔ አልገባውልም ከዛስ በቃ ተውኩት ኢዮብ ገኒ ባለቤቱ 3 የሚያማምሩ ልጆች አሉት በቃ የሰው ልጅ ድሪሙ ሚኖር ሰው ነው በጣም ይቅርታ ምንም አልፈልግም በቃ ለምሳሌ ከብዙ ነገር ጋር ነው የሚያስተሳስሩት ጌታ ምስክሬ እኔ ይቅርታችሁን ብቻ ነው ፈልጉ ይቅር በሉኝ ኢዮብ በጣም ወዳለው በጣም አከብራለሁ ያው አባታችንም አለ ገና ይለመልማል እግዚአብሔር ረድቶኛል በጣም ይቅርታ ማሚ ትርሲት አስራት ማሚ ማለት አሜሪካን ሀገር ኤችቢኤን መሰራላት ማሚ አይ ነው ልብሽ ቆርጧል የሷ ልጅ 4 አመት አብረን ሆነ ምናን እንጌጅ ቀለበት አድርገን ምናምን በጣም ስዕል ይሆንሽ ልጅ ማለት በቃ ስዕል ነገሩ ጠፋ በዛው ወይ እኔ አሁንም ማለት ነው ከቤብ ጋር ፊክስ እንድንሆን ምናምን አይደለም ግን ይቅርታ አድርጊ አጨብጭቡለት አደያ ነውስ አደይ ናተረስ እዚህ ጋር አሁን ቆይ ይሄን 4ኛ ዙር እንደጨረስክ ምንድነው ፕላን እድሉ ካገኘው ለመማር ነው ፕላኒ ምክንያቱም አሁን 5ኛ ዙር አሁን እኮ ከጨረስኩ በኋላ ልጠይቅህ ነበር ባይዘይ ፕላኔ ጆኒ ምን ላርግ ባይዘይ አካውንቴ ላይ 600 ብር አለኝ ኪሴ ውስጥ 200 ብር አለኝ ለሚቀጥለው ያስኳት ባይዘይ በዶላር የሚከፈለኝ ልጅ ነኝ ባይዘይ የነበረው ግን ያው ሰይጣን ሁሉ ነገርና የሚበላው ልጁ አወደመው የሚለው ሉቃስ 15 ላይ ብር አይደለም የሚወደመው ይሆን 1000-2000 ዶላሮች ምክንያቱም እኔ ደቅ ብዬ ይሄ ትራንስፖርት አልጋፋ ከሰው ጋር ምናምን ደቅ ብዬ ኮምፒውተር ላይ ነኝ ሃይ ስፒድ አለ ክላውድ ላይ ስቶሬጅ አለ ይላከላል ብዙ ብር ታገኝ ነበር በሾ ማለት ነው ሲያስበው ዮኒ የ30 ደቂቃ ሾ $120 ማለት አንተ ምን 10ሩን ኤፒሶድ ምጣው እሺ ገባኝ አሁን 600 ነው ሂሳብ ላይ ያለው አሁን 600 ብር ነው ያለው እና ኪሴ ውስጥ 200 ምንድነው ያስኳት ለቀጣይ ለሁለተኛው ሲዝን ደግሞ መመዝገቢያ ይልች ከዛ በኋላ እኔ ስለምንም ለአምስተኛ ዙር ከዛስ ደግሞ ፕላን ምንድነው ካልከኝ መማር መለወጥ መማር ለምን ራሴን አንናን አላምነው ይሄ አሁን የተማርነው አምስቱ አላ ሚገባኝ አይመስልኝ ገብቶኛል እኮ ግን ሚገባኝ ስለማይመስል ድጋሚ መማር ፈልጋለሁ እና የትም ሄድ አልፈልግም እኔ እድሉ ከተሰ መማር ነው የምፈልገው መማር አሁን አንድ ነገር እናረጋለን ይቅርታ ጠይቃል መማር ትፈልጋለህ ስለዚህ እስከ 8ኛው ዙር ተመዝግበሃል ይሆነ ያለውን ያየነው ቆይ እኔ ልንገር በእውነት እንደው ልንገር ስገባ ማለት ነው
ልብሴ ምን የለ ሰው ባግ ይዞ ተዘጋጅቶ ተመዝግቦ ምናምን የመጣው ቦርሳ ይዞ ምናምን ዘበኛው ምን ሌላ ሲያየኝ እንትን ብያር ለእንትን የመጣው አልመስልማ ምንድነው አለ አልተመዝልም መዘገብ አይ አለኝ ጌታ ሆይ አሁን በቃ ልሞት ነው ወይስ ልገባ ነው ከዛስ ልሞት ነው ወይስ ልገባ ነው ምክንያቱም ሳይን መማር ፈልጊያለሁ ቦርሳ ምንም ነገር አለ በቃ ይሄው አለቀ ጉዳይ አይደለም ሞቻለሁ ብለብስ ምናምን ምን ዋጋለሁ ማለት እንደዛ ያበረታታው አይደለም ሰው ወይኔ ስለዚህ እንደዚህ እናረጋለን ነው እንደዚህ እናረጋ እስከ 8ኛው ዙር ተመዝግባል አይደል አትወጣም ከዚህ ግቢ ትማራለህ አሁን ነገ ሱሪ ሸሚዝ ጫማ ይገዛል ወደም ይገዛል አስተምራለሁ 8ኛ ዙር ድረስ ትማራለህ ከዛ በኋላ ያለውን ጉዳይ እግዚአብሔር ያመቻችልሃል አንተ ብቻ በስነ ስርዓት ትማራለህ እዚህ አመሰግናለሁ እኔ በጣም አመሰግናለሁ በጣም ወዳለሁ አከብራለሁ እሺ ቻው